እናመሰግናለን። ለዘላለም ላንተ ክብር ይሁን። ለዘላለም ምስጋና ላንተ ይሁን። ለዘላለም አምልኮ ላንተ ይሁን። ለዘላለም ስግደት፣ ውዳሴ፣ ገናናነት ለአንተና ለአንተ ብቻ ይሁን። ሁሉ ስታደርግ ላንተ ክብር እንሰጣለን። እግዚአብሔር ሆይ በሽተኞች እንዲፈወሱ፣ የታመሙ ነፃ እንዲወጡ በጌታ በኢየሱስ ስም፣ ያዘኑ ነፃ እንዲወጡ፣ የታሰሩ እንዲፈቱ፣ የወደቁ እንዲነሱ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ለሰው የማይቻል ለእግዚአብሔር ይቻላል ተብሎ ተጽፏል። ላንተ ይቻልሃል፣ ላንተ ይቻልሃል። ለሚያምን ደግሞ ሁሉ ይቻላል ተብሎ ተጽፏል። እኛ አማኞች ነን። በጌታ በኢየሱስ ስም የታመሙ እንዲፈወሱ፣ የወደቁ እንዲነሱ፣ ያዘኑ እንዲጽናኑ፣ እምነት ያጡ እምነት እንዲያገኙ፣ ተስፋ የቆረጡ ተስፋቸው እንዲታደስ፣ ኃይል ያጡ ኃይላቸው እንዲመለስ በጌታ በኢየሱስ ስም እንጸልያለን። ሁሉ ለስም ክብር ይሁን። ተርፎ ያለው ጊዜ ባርክልን። የምንማረው ትምህርት ለአእምሯችን ሳይሆን ለልባችን እንድትናገረን በኢየሱስ ስም እንጸልያለን። የአንተ ትምህርት ወደ ልባችን ዘልቆ እንዲገባ፣ ለአእምሯችን ለመረጃ ሳይሆን ለልባችን ለመገለጽ፣ ለመኖር፣ ለሕይወት እንዲሆንልን በኢየሱስ ስም እንጸልያለን። ሁሉ ለስም ክብር አደረግን በጌታ በኢየሱስ ስም አሜን፣ አሜን፣ አሜን። እግዚአብሔር አምላካችን ይባረክ። ሳምንት የጀመርነውን ጸሎት የሚለው ወይም ደግሞ ስለ ጸሎት እየተማርን ነው ያለነው። ስለዚህ ዛሬም ከዛ ቀጥለን እንቀጥላለን። መጽሐፍ ቅዱሳችን የእግዚአብሔር ቃል ስለ ጸሎት ደጋግሞ እንደሚናገር ሳምንት ለማየት ሞክረናል። ጸሎት የምንጸልየው ብቻ ነገር ሳይሆን የምንማረው ነገርም እንደሆነ ደግሞ ሳምንት ለማየት ሞክረናል። ስለ ጸሎት እንዴት አድርገን እንጸልይ፣ እንዴት ደግሞ አንጸልይ የሚሉ ነገሮችን መጽሐፍ ቅዱሳችን እንደሚያስተምር ተነጋግረናል። እኛ ስንጸልይ እንዴት እንጸልይ ወይም ደግሞ እንዴት ስንጸልይ እንዴት ደግሞ አንጸልይ የሚለውንም ለማየት ሞክረን እዛች ጋር ቆመን ነበረ። ዛሬ ደግሞ ከሱ እንቀጥላለን። መጽሐፍ ቅዱሳችን የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 6 ከቁጥር 5 ጀምሮ ያለውን አብረን እናነባለን። ስትጸልዩም እንደ ግብዞች አትሁኑ፣ ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህም በግልጥ ይከፍልሃል። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው። ሳትለምኑ አባታችሁ የሚያስፈልጋችሁን ያውቃል። ቁጥር 9 እንግዲህ እናንተስ እንዲህ ጸልዩ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተናም አታግባን። መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። ለሰዎች ኃጢአታቸው ይቅር ብትሉ የሰማዩ አባታችሁ እናንተም ደግሞ ይቅር ይላችኋልና። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም እያለ ይቀጥላል። እኛ እስከዚህ ድረስ እንቀጥልና በሚቀጥለው ደግሞ ቀጥሎ ያለውን እናነባለን። እግዚአብሔር አምላካችን ይባረክ።
መጽሐፍ ቅዱሳችን እንግዲህ በዚህ ዓመት በቤተ ክርስቲያናችን ውስጥ ያወጅነው አዋጅ የምን አዋጅ ነው? የተሐድሶ አዋጅ ነው። ይሄ የተሐድሶ አዋጅ አንዱ ከምን መጀመር አለበት? ከጸሎት ሕይወታችን መጀመር አለበት። ኢየሱስ ክርስቶስ ጌታ ነው። ይህንን የጸሎት ሕይወታችንን እንዲያድስልን ደግሞ ምን ያስፈልገናል? እውቀት ያስፈልገናል። ስለ ጸሎት ያለን ግንዛቤ መቀየር አለበት። ወይም ደግሞ እንዲሁ አይነት ነገር ሳይሆን በልምድ ብቻ ሳይሆን በእግዚአብሔር ቃል አማካኝነት እንዴት መጸለይ እንዳለብን ተምረን ከዛም በኋላ ደግሞ ጸሎታችንም በጸሎት እያስደገፍን እንቀጥላለን። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ጸሎት የምንማረውም የምንጸልየውም ሕይወታችን ነው። ጸሎት የምንማረው ነገር ብቻ ሳይሆን የምንጸልየውም ነገር ነው። ስለዚህ ጌታ ኢየሱስ ክርስቶስ ስለ ጸሎት ደጋግሞ አስተምሯል። ስለ ጸሎት ደጋግሞ አስተምሯል። ስለ ጸሎት ደጋግሞ ማስተማር ብቻ ሳይሆን ጸሎትን በተለያየ ርዕሰ ጉዳይ ላይ ደጋግሞ ጸልሏል። በተለያየ ርዕሰ ጉዳይ ላይ ጌታ ኢየሱስ ክርስቶስ ጸልሏል። ስለዚህ ጌታችን ኢየሱስ ክርስቶስ ስለ ጸሎት ይህን ያህል ትኩረት ከሰጠው እንዲሁም ደግሞ ጸሎትን የሚመለከቱ ትምህርቶች ጌታ ኢየሱስ ክርስቶስ ተጠይቆ ነበረ። በሉቃስ ወንጌል ምዕራፍ 11 ላይ መጽሐፍ ቅዱሳችን እንደምታነቡ ጌታ ኢየሱስ ክርስቶስ አንዱ ከተጠየቀው ጥያቄ ጸሎትን ምን በለን አስተምረን እንጸልይ ዘንድ አስተምረን። የዮሐንስ ደቀ መዝሙሮች መጸለይ ምን ይላሉ? ይችላሉ፣ ደግሞም ይጸልያሉ። ዮሐንስ ደቀ መዝሙሮቹን አስተምሯቸዋል። ምን? ጸሎት። እኛም ያንተ ተማሪ ነን፣ ስለዚህ ምን አስተምረን? ጸሎት አስተምረን ብለው ሲጠይቁት እናያለን። ኢየሱስ ክርስቶስም ጸሎት የሚጸለይ ጉዳይ እንጂ ትምህርት አይደለም ብሎ ደግሞ ምን አላላቸው? አልተቃወማቸውም። ስለዚህ ምን ሲላቸው? ሲያስተምራቸው እናያለን። ኢየሱስ ክርስቶስ ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ጸሎት ሳምንት ደጋግሜ ለመናገር ሞክሬያለሁ። እግዚአብሔር በብዙ መንገድ እኛን ይናገረናል። እኛ ግን ወደ እግዚአብሔር የምንቀርብበት መንገድ ጸሎት ብቻ ነው። እግዚአብሔር ወደ እኛ በፈለገው መንገድ መቅረብ ይችላል። እኛ ግን ወደ እግዚአብሔር የምንቀርብበት አንደኛውና ብቸኛው መንገድ ጸሎት ነው። እግዚአብሔር በቃሉ ይናገራል፣ በመላእክት ይናገራል። እግዚአብሔር በአህያ ተናግሯል፣ በእብድ ተናግሯል። እግዚአብሔር የፈለገው ነገር በፈለገው መንገድ ተናግሯል። በሰማይ በምድር በባህር በውሆች በአዋፋት እግዚአብሔር በፈጠራቸው ፍጥረታት ሁሉና ራሱንም በመግለጥ እግዚአብሔር ደጋግሞ ምን ይላል? ይናገራል። እኛ ግን ወደ እግዚአብሔር የምንቀርበው አንዱና ብቸኛው መንገዳችን በጸሎት ብቻ ነው። ስለዚህ ነው ስለ ጸሎት አጥብቀንና በትክክል አውቀን መጀመር ያለብን ማለት ነው። ስለዚህ ወደ እግዚአብሔር የምንቀርበው በምንድን ነው? በጸሎት ነው። እንዴት ነው መጸለይ ያለብን? ጌታ ኢየሱስ ክርስቶስ እንዴት መጸለይ ያለባችሁ ከማለቱ በፊት እንዴት ደግሞ መጸለይ የለባችሁ የሚለውን አሳይቷቸዋል። ቁጥር 6 እና 7 ላይ እሱን እናይና እኛ ሳምንት የጀመርነውን አባታችን ሆይ የሚለውን ጸሎት እንማራለን። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህ በግልጥ ይከፍላል። አንተ እንደዚህ ጸልይ። ስትጸልዩ በሁለት መንገድ አትጸልዩ። አንደኛው እንደ ግብዞች ወይም ደግሞ ጸሎትን ቲያትር አታድርጉት፣ ድራማ አታድርጉት ነው ጌታ ኢየሱስ እያላቸው ያለው። በዛ ዘመን ላይ እየተጠቀሙበት የነበረው አንዱ ጌታ ኢየሱስና ሐዋርያት ነው ይህንን ቃል አምጥተው የተናገሩት። ግን የቲያትር ቤት ቃል ነው። ስትጸልዩ እንደዚህ አትጸልዩ። ታውቃላችሁ አይደል? ሕፃናት ሽማግሌ ሆነው ድራማ ይሰራል። ሽማግሌዎች ደግሞ ወጣት ሆነው ድራማ ይሰራል። ጸሎት ላይ እንደዚህ እንዳትጸልዩ። ጸሎት ስትጸልዩ እንዴት ጸልዩ? በግልጽ ጸልዩ። ካመመ አሞኛል፣ ከደከመሽ ደክሞኛል፣ ከወደቅሽ ወድቄአለሁ፣ ከጠፋን ጠፍቻለሁ እያልን ጸሎትን በግልጽ መጸለይ እንዳለብን አንዱ። እንደዚህ አትሁኑ።
ይላል። ስትጸልዩ እንደ ግብዞች አትሁኑ። እንዴት ነው አትሁኑ ያላቸው? እንደ ግብዝ አትሁኑ ስትጸልዩ። ግብዞች፣ ግብዝ ማለት ማክስ ማድረግ ወይም ፊታቸው እንዳይታይ ጭንብል እንደሚያደርጉ ሌቦች ማለት ነው። ወይም ደግሞ በዛን ወቅት ካሜራ ህይወታቸውን ፊታቸው እንዳያዩ የሚፈልጉ ሰዎች ጭንብል ያደርጋሉ። ስለዚህ ጭንብሉ ባረጉበት ጊዜ የምታያቸው ሰዎች እነሱ ይመስሏቸዋል። ልክ ግን ሲወጡ ጭንብሉ ሲያወጡት ሌላ ናቸው። ወንድ ሆኖ ያያችሁ ጭንብል ያደረገ ሰው ሴት ልትሆን ትችላለች። ስትጸልዩ እንደዚህ አትሁኑ። ይሄ እንትን ነው፣ ይሄ ቃል ኃይለ ቃል ነው። አትሁኑ ነው ያለው። ስለዚህ ስንጸልይ እንደ ግብዞች ሳይሆን እንዴት ነው መሆን ያለብን? ግልጽ። ምክንያቱም እግዚአብሔር አምላክ ህይወታችንን የሚያየው እንዴት ነው? እንደ ተራቆትን ነው የሚያቀን። ልብስ ለብሰን አይደለም እግዚአብሔር የሚያቀን። እግዚአብሔር የሚያቀን ከነ ምናምናችን ነው። ስለዚህ ወደ እግዚአብሔር ስንቀርብ በጣም ድሪቶ ደራርበን መቅረብ የለብንም። ምን መሆን አለብን? ግልጽ መሆን አለብን። እንደ ግብዞች አትጸልዩ። አንደኛው እነዚህ ግብዞች ምን ያደርጋሉ? ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው ይጸልያሉ። ይሄ የመንገድና የምኩራብ ሰዎች ናቸው። ጸሎታቸው ሁሉ ጸሎት የሚመስላቸው ሲጸልዩ ነው። ቤተ ክርስቲያን ውስጥ ምኩራብ ቤተ ክርስቲያን ነው። መንገድ ማዕዘን ደግሞ ማለት ገበያ ማለት ነው። መርካቶ ላይ ግንብ ገበያ፣ አራዳ ገበያ መጸለይ ምን ያለ ይወዳሉ። እነዚህ ሰው አደገኛ የጸሎት ሰው ነው እንዲባሉ ኃይለኛ ናቸው። እንደሱ አይነት የጸሎት ሰው የለም ለማስባል ምን ያደርጋሉ? የት ነው የሚጸልዩት? መንገድ ላይ ይጸልያሉ። መንገድ ላይ ነው የሚጸልዩት። ሲጸልዩ ሁሉ የሚጸልዩት በቃ ማለት በጣም ይሄ ረዣዥም ልብሳቸው ለብሰው ምናምን ስለሆነ መንገድ ዳር ይጸልያሉ። ስለዚህ ስትጸልዩ እንደዛ አይደለም መጸለይ ያለባችሁ። ስትጸልዩ ቁጥር 6 ምንድን ነው የሚለው? አንተ ግን አንቺ ግን እኛ ስንጸልይ ወደ እልፍኝ ምን በል ግባ። ይሄ ብቻ አይበቃም። መዝጊያህንም ዘግተህ በስውር ላለው አባትህ ምን በል ጸልይ። አያችሁ፣ እግዚአብሔር በስውር ስንለምነው በግልጽ ይከፍለናል። እነዚህ ሰዎች በግልጽ ስለሚጸልዩ በስውር እግዚአብሔር አይሰማቸውም። ምክንያቱም ጸሎት የፈለጉትን ለማን ነው? ለሰው። ጸሎት መጸለይ የፈለጉት እንዴት ነው? ለሰው፣ ለታይታ ነው። ስለዚህ በርዘግቶ መጸለይ እነሱ ምን አይላቸው? ደስ አይላቸው። እግዚአብሔር የሚሰማ ሁሉ አይመስላቸውም። እግዚአብሔር ያለው የት ብቻ ነው? አዳራሽ ውስጥ፣ አደባባይ ውስጥ ምናምን ነው የሚመስላቸው። ስለዚህ ጌታ ኢየሱስ ክርስቶስ ደቀ መዛሙርቶቹ አዲስ ዓለም ነው እያስተዋወቃቸው ያለው። አዲስ መንግስት ነው እያስተዋወቃቸው ያለው። አዲስ ውቅር ነው እያሳያቸው ያለው። አዲስ መመሪያ ነው እየሰጣቸው ያለው። ይህንን ባለፈው ዘመን ላይ ሲጸለይ የነበረው እንደዚህ ነው። አሁን ግን እናንተ ደግሞ ስትጸልዩ እንደዚህ ጸልዩ። የባለፈው ትውልድ እየጸለየ ያለው በአደባባይ ነው፣ በገበያ ነው፣ ቸርች ብቻ ነው የሚጸልየው። አንተ ግን ስትጸልይ ወደ ቤት ግባ፣ ከዛስ በርህን ዝጋ። በስውር የምትለምነውን የሚያይ አባትህ ጸሎትህን ምን ያደርጋል? ይሰማል። ስለዚህ እግዚአብሔር ሁሉ ቦታ በሁሉ ስፍራ አለ። ነገር ግን ጌታ ኢየሱስ ክርስቶስ አንዱ ሊቀይረው የፈለገው ነገር ቢኖር ከጸሎት አንጻር የአጸላየን ሲስተማቸው ሊቀይረው ፈልጓል። በጌታ በኢየሱስ ስም በአደባባይ የሚታይ በስውር ደግሞ የሚኖር ህይወት እግዚአብሔር ያብዛልን። አሜን። በስውር ስትጸልዩ በአደባባይ ይከፈላቸዋል። በስውር ስትለምኑ በአደባባይ ይሰጣቸዋል። ጌታ ኢየሱስ አንዱ ያስተማረው ነገር ይሄ ነው። ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። አባትህ የሚለው ትኩረት ይሰጠዋል ጌታ ኢየሱስ። ይህንንም አባት የሚለው እነዚህ በተለይ ይህንን ትምህርት እየተማሩ ያሉ እስራኤላውያን ይህንን ትምህርት በሚማሩበት ጊዜ እግዚአብሔርን የሚያውቁት
እንደዚህ አልነበረም። እግዚአብሔር የሚያውቁት እንዴት ነው? እንደ አባት ሳይሆን የሚያውቁት እንዴት ነው? ግዙፍ እንደሆነ፣ ምጡቅ እንደሆነ፣ ሩቅ እንደሆነ፣ እግዚአብሔር የዘላለም አምላክ ብቻ እንደሆነ ትኩረት አድርገው ያዩ ስለነበረ ጌታ ኢየሱስ ክርስቶስ ግን የመጣበት ዘመን ደግሞ የነበረው ዘመን በራሱ የነበረው ተጽዕኖ ነበረ። ስለዚህ ጌታ ኢየሱስ አይታችሁት ከሆነ አልዓዛር ጋር ቆሞ ምንድን ነው? አባቴ ሆይ ጸሎቴን ስለሰማ አመሰግናለሁ። ኢየሱስ አባ ማለት ይወዳል። እነዛ ደግሞ ምን ይላሉ? ሰማይና ምድር የፈጠርክ ባህርና የብሱን የምትመራ ሁሉን የምትገዛ ሁሉን የምትችል እያሉ ነው የሚጸልዩት። ኢየሱስ ደግሞ ሲጸልይ እንዴት ነው የሚጸልይ? አባዬ አባቴ እያለ ነው የሚጸልየው። አባባ እያለ ነው የሚጸልየው። ስለዚህ አባቴ ምን ያደርጋል? ጸሎትን ይሰማል እያለ ነው። እግዚአብሔር አባታችን ነው። አሜን። በስውር የሚያይ አባት በግልጥ ደግሞ ምን ያደርጋል? ይከፍላል ይልና የአሕዛብ የሁለተኛው ጸሎት ወይም ደግሞ እነዚህ ቅድም ያልኳችሁ የጸሎት ሰዎች ናቸው። ሲጸልዩ በጣም ጎበዝ ጸሎት ይጸልያሉ። የጸሎት ህይወታቸው በጣም አደገኛ ነው። ከፍ ያለ ጸሎት ይጸልያሉ። ነገር ግን የሚጸልዩበት መንገድ የተሳሳተ ነው። በዛ መንገድ እንዳትጸልዩ ይላቸዋል። ሁለተኛው ደግሞ በዛ ዘመን ላይ የነበረው አንዱ ጸሎት ደግሞ አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ። እዛ ጋር አትሁኑ ብሏቸዋል። እዚህ ጋር ደግሞ ምንድን ያላቸው? በከንቱ እንዳትገቡ ይላቸዋል። አሕዛብ ሲጸልዩ ታውቃላችሁ። አሕዛብ በክርስቶስ ኢየሱስ የሌሉ ወይም ደግሞ በዚህ መጽሐፍ ኮንቴክስት መጽሐፉ በተጻፈበት ዘመን ላይ ባለው የመጽሐፍ ቅዱስ አውድ ላይ ስንሄድ አሕዛብ የሚላቸው ጌታ ኢየሱስ ክርስቶስን እንዳዳኛቸው አድርገው ያልተቀበሉ ብቻ ሳይሆን ቃል ኪዳን የሌላቸው እስራኤላውያን ያልሆኑ በሙሉ ምንድን ናቸው? ከስርዓቱ ውጭና ከሕጉ ውጭ ናቸው። ስለዚህ ጌታ ኢየሱስ ክርስቶስ ያንን ኮታ አድርጎ ይናገራል። አሕዛብ በመደጋገማቸው ብዛት ጸሎት ምን የሚላቸው የሚሰማላቸው ይመስላቸዋል። ስለዚህ በከንቱ ምን አትበሉ፣ አትድገሙ። ጌታ ኢየሱስ ክርስቶስ እዚህ ቦታ ላይ በከንቱ አትድገሙ የሚለው ሳታቋርጡ ጸልዩ የሚለውን ጸሎት ሊያፋልስ ፈልጎ አይደለም። ራሱ ነው ሳታቋርጡ ጸልዩ፣ ሁል ጊዜ ጸልዩ ያለን ራሱ ነው። እዚህ ጋር ግን ሊል የፈለገው ምንድነው? አሕዛብ ትዝ ይላችኋል አይደል? መጽሐፍ ቅዱሳችን ውስጥ በጣም ብዙ ምሳሌዎች አሉ። በተለይ ቀርሜሎስ ላይ ተራራ ላይ ሆነው ጌታ ኢየሱስ ክርስቶስ እንዲከብር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንዲከብር ኤልያስ በፈለገ ጊዜ ቀርሜሎስ ተራራ ላይ አምላክ ይለይ ብሎ በጠራበት ጊዜ የሆነው ማለት ነው። አምላክ የታለ? አምላክ ይሄ ነው ወይስ ይሄ ነው? ልዩነት የሚፈጠረው ደግሞ በዚህ መንገድ ነው ብሎ መመሪያና መንገድ ሲያሳያቸው እነዛ እንዴት እንደጸለዩ እናያለን። ቀን ሙሉ የጸለዩ ጸሎት፣ ደጋግሞ የጸለዩ ጸሎት፣ ሰውነታቸው በመዋጨር የጸለዩ ጸሎት እጅግ ረዥም እንደሆነ እናያለን። ደጋግመው ይጸልዩ ነበር። እንደውም ኤልያስ ይቀልድባቸው ነበር። ምን እያለ ነው የሚቀልድባቸው? አምላካችሁ ገባ ሄዶ ይሆናል፣ ተኝቶ ይሆናል፣ ምናልባት ረፍዶበት ይሆናል እያለ ይቀልድባቸው ነበር፣ ያፌዝባቸው ነበር። ፌዝ ነው ያገባቸው። ኤልያስ የጸለየው ጸሎት ትዝ ይላችሁ ከሆነ አንድ ጸሎት ነው። ፈርሶ የነበረውን መሰዊያ መጀመሪያ ሰራ። ኤልያስ ከመጸለዩ በፊት ጸሎት ከመጸለዩ በፊት ቀድሞ የፈረሰውን መሰዊያ ሰራ። ያ መሰዊያ ከሰራ በኋላ ደግሞ እንዲህ ብሎ ጸለየ። የአብርሃም የይስሐቅ የያዕቆብ አምላክ አንተ አምላክ እንደሆንክ እኔም ባሪያ እንደሆንኩ ምን ይበል አሁን ይታወቅ። ጸሎቱ አጭርና ግልጽ ነው። የነዛ ጸሎት ምን እንደሆነ ሁሉ አይታወቅም። ስለዚህ በከንቱ ጸሎትን ምን አትበሉት፣ አትድገሙ። ክርስትና ጣዕም አልባ የሚሆነው በሁለት ምክንያት ነው። አንደኛ
ሰዎች በጸሎት ሕይወታቸው የራሳቸው ልምምድ ሲጨምሩበት ክርስትና ጣዕም የሌለው ይሆናል፣ ወይም ደግሞ ጨው እንደሌለው ምግብ ይሆናል። ሁለተኛ ደግሞ ክርስቲያኖች ጸሎት ሲያቆሙ ክርስትና ጣዕም የለሽ ይሆናል። በእነዚህ በሁለት መንገዶች ክርስትና ጣዕም የሌለው ይሆናል። አንደኛ ጸሎት ትላንትና ለምሳሌ ትላንትን ጸልይ የነበረው ጸሎት እንደ ራሳችን መንገድ ስንጸልየው እንደ እግዚአብሔር ቃል ሳንጸልየው ሲቀር ምን ያህል ጣዕም ያጣል። ስለዚህ አይታችሁ ከሆነ ትጸልያላችሁ፣ ግን ስትጸልዩ ምን እንደጸለያችሁ አታውቁም። ለራሳችሁ እንኳን ምን አይሰጣችሁ በጌታ በኢየሱስ ምናምን እያላችሁ ወደ አይምሯችሁ ስትመለሱ መንፈስ ቅዱስ ከረዳችሁ ወደ ልባችሁ ስትመለሱ በዛው መንገድ ወደ ኋላ ተመለሳችሁ ወደ ኦሪጂናችሁ ጋር ተመለሳችሁ ጌታ ሆይ ይቅር በለኝ ወደሚለው ገብተን መልሰን ምን እናደርጋለን? እንቀጥላለን። ያ ሲሆን ጸሎት ጣዕም የለሽ ይሆናል። ስትለምዱት እግዚአብሔር ምን አይባልም፣ አይለመድም። እግዚአብሔር ያንቺን የአገልግሎት ብዛት አይቶ አይለመድም። እግዚአብሔር ሁል ጊዜ ሕያውና ዘላለማዊ አምላክ ነው። ጸሎትንም በሚመለከት እንደዚሁ ነው። ወደ ጸሎት ስንቀርብ ልምዶቻችን እግዚአብሔርን የበለጠ ለማወቅ ማይረዱን ከሆነ ልምዶቻችን እግዚአብሔርን ለመናቅ ይዳርጉናል። ስለዚህ ጸሎታችን ምን ያጣል? ጣዕም ያጣል። አንድ የከበረ ሰው ለማናገር የምንሰጡት ትኩረት ያሳሰብ ጸልያቸው አንድ የሆነ ቦታ ለመሄድ ተዘጋጅታችሁ የምትሄዱት ሳትዘጋጁ ጸልያችሁ እናውቃለን። ይሄ እያንዳንዳችን ነው እናውቃለን። ምን ያውቃል? እናንተ ታውቃላችሁ። ስለዚህ በከንቱ ምን አትበሉት፣ አትድገሙ የሚባለው ጸሎት ይሄ ነው። ሌላው ደግሞ ጸሎትን ስታቋርጡ ሕይወታችን ጣዕም ያጣል። ስትዘምሩ አይገባችሁ፣ ስትሰብኩ አይገባችሁ፣ ሲሰበክ አይገባችሁ። ጸሎትን ስታቋርጡ ጸሎት የምናቋርጥባቸው ብዙ መንገዶች አሉ። ወደፊት እናያቸዋለን። ጸሎትን እንድናቋርጥ የሚዳርጉን በጣም ብዙ መንገዶች አሉ። ስለዚህ እንዴት ጸልዩ? እንዲጸልዩ። እንዴት አትጸልዩ? እንደ አሕዛብ እንዳትጸልዩ፣ እንደ ግብዞች እንዳትጸልዩ። ግብዞች ሰው ባለበት ብቻ ጸሎት ይመጣላቸዋል። አንዳንድ ሰዎች ቸርችን ውስጥ እናቃለን፣ አመራር ውስጥ ስላለን ይገባናል በደንብ። ሰው አልተሰበሰበም ይሉናል፣ ጸሎት ቅዱስ ይላቸው። አንዳንድ አገልጋዮች እንደውም ይላሉ ሰው እኮ የለም ይላል። ሰው የለም ወደሚል ይመጣል። እና ጸሎት የሚመጣላቸው መቼ? መንፈስ የሚመጣባቸው ሰው ሲሆን። ስለዚህ ይሄ ምንድነው? ግብዝነት ነው። ስትጸልዩ እንደ አሕዛብ እንዳትጸልዩ። አሕዛብ ደግሞ ምን ያደርጋሉ? በጸሎታቸው ብዛት የሚሰሙ ይመስላቸዋል። እግዚአብሔር በምንጸልየው ጸሎት ብዛት አይሰማል። እግዚአብሔር የሚሰማ በጸለይበት የጸሎት እምነታችን ልክ ነው። እግዚአብሔር ጸሎትን ይሰማል። የሚሰማው ጸሎት የእምነት ጸሎት ብቻ ነው። ኤልያስ የእምነት ጸሎት ነው የጸለየው ቀርሜሎስ ተራራ ላይ። እነዛ ደግሞ የጸለዩት የምን ጸሎት ነው? የእውቀት ጸሎት ነው የጸለዩት። ስለዚህ እግዚአብሔር የእምነትን ጸሎት ብቻ ነው የሚሰማው። ስለዚህ ለመጸለይ ስትነሱ እግዚአብሔር እንዳለ ጸሎትን እንደሚሰማ ጸሎት ሰምቶ ደግሞ እንደሚመልስ ምን ማለት አለብን? ማመን አለብን። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። የቤተ ክርስቲያን ታሪክ እንዲቀየር ከፈለገ ያንተ ህይወት ነው መቀየር አለበት። ያንቺ ህይወት ነው መቀየር አለበት። የኛ ህይወት ነው መቀየር አለበት። ብዙ ጊዜ ብዙ ሰዎች ይህንን ነገር አይገባንም። ብዙ ጊዜ ይህንን እንዘለዋለን፣ ሚስ እናደርገዋለን። ነገር ግን ስትጸልዩ ለራሳችሁ ነው መጸለይ ያለባችሁ።
ለራሳችሁ የጸለያችሁ ጸሎት ምናልባት ሀገርን ሊቀይር ይችላል፣ ትውልድን ሊቀይር ይችላል፣ በጣም ብዙ ሊሆን ይችላል። ለምሳሌ ዮሐንስ ጸሎት የዮሐንስ አባት ዘካርያስ ምን አደረገ? ጸሎት ጸለየ። መጽሐፍ ቅዱሳችን ዮሐንስ እንዲመጣ ብቻ አይደለም ጸሎት የጸለየው፣ ልጅ እንዲኖረው ነው። ዮሐንስ እንዲወለድ ነው ዘካርያስ የጸለየው። ነገር ግን ዘካርያስ ይህንን ጸሎት በሚጸልይበት ጊዜ እግዚአብሔር ምን አለ? እግዚአብሔር ጸሎትን ይመልሳል። የሚመልስበት መንገድ ሶስት ነው። በሶስት መንገድ እግዚአብሔር ጸሎትን ይመልሳል። እሺ፣ እምቢ፣ አይሆንም በሚሉ መንገዶች ጸሎትን ይመልሳል። ለዮሐንስ ጸሎቱ ማነው? የዘካርያስ ጸሎት እግዚአብሔር ሰማው፣ ግን ምን አደረገ? እሺ ብሎት አቆየው ማለት ነው። አንድ ቀን ትዝ ይላችኋል፣ በሉቃስ ወንጌል ምዕራፍ 1 ላይ እንደምናነበው ታሪኩ መልአኩ መጥቶ ጸሎትን ተሰማች አለ። ዘካርያስ ሆይ አትፍራ፣ ጸሎትን ምን ብሏል? ተሰምቷል። የቱ ጸሎት ነው ዘካርያስ የተሰማው? የዛሬ 20 ዓመት የጸለየው፣ የዛሬ 25 ዓመት የጸለየው ጸሎቱ ምን አደረገ? ተሰማ። እግዚአብሔር ጸሎትን ምን ያደርጋል? ይሰማል። ጸሎቱ ተሰማለት። ዘካርያስ ደነገጠ። ምክንያቱም ኖርማል አገልግሎት ለማገልገል ነበር የገባው። መልአክ ይመጣልኛል፣ መልአክ ተልኮ እንደዚህ አይነት ሰርፕራይዝ ይሰማለሁ ብሎ አልገባም። አንዳንዴ የምትዘገይ ተስፋ ልብን ታሳዝናለች እንደሚል በጣም ብዙ እንትን ስትሉ ብዙ ነገራችሁ ልባችሁ ዛል ይላል። በዛን ጊዜ እግዚአብሔር ይገለጥና ጎሽ ይለናል። ያን ጊዜ ነው ጸሎትም ምን ብሏል? ተሰምቷል። በቃ እግዚአብሔር ቢመልስም ባይመልስም እግዚአብሔር ስለሆነ ምን አድርጓል? አገለግለዋለሁ እያለ ዘካርያስ የቀጠለ። ነገር ግን እግዚአብሔር የዘካርያስን ጸሎት ሰምቶ መጣ። ስለዚህ እግዚአብሔር ጸሎትን ሰምቶ ይመጣል። የዘካርያስ ጸሎት ሰምቶ ሲመጣ የሆኑ ነገሮች ብዙ ናቸው። በነገራችሁ ላይ ዘካርያስ ብቸኛ ልጅ እንዲያገኝ የጸለየው ጸሎት የሚመስል መጽሐፉም እንደዛ ነው የምንረዳው። ነገር ግን እግዚአብሔር ለዘካርያስ ልጅ በሚሰጠው ጊዜ ግን የሆነው ነገር ከምትገምቱት በላይ ነው። የእስራኤልን ታሪክ ምን የሚቀይር መንገድ የሚጠርግ የብዙዎችን ልብ ወደ እግዚአብሔር ምን የሚመልስ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች የሚመልስ አገራዊ ጸሎት ዘካርያስ ውስጥ ነበረ። ትውልዳዊ ጸሎት ዘካርያስ ውስጥ ነበረ። ዘካርያስ እባክህ እንደው በቃ እሽሩሩ ምለው ልጅ ስጠኝ ሲል እግዚአብሔር ጸሎቱን ያፈረጥመው ነበር፣ ያጀግነው ነበር፣ ትልቅ ያደረገው ነበር፣ አገራዊ ያደረገው ነበር። 400 ምናምን ዓመት የነበረው የጨለማ ዘመን ምንም ታሪክ የሚቀይር ኢየሱስ ክርስቶስ ጌታ። ክብር ለአምላካችን ለእግዚአብሔር ይሁን። ስትጸልዩ ምን ይዞ እንደሚመጣ ጸሎታችሁ ምን አይታወቅም። ትውልድ የሚቀጥልበት መንገድ ይዞ ሊመጣ ይችላል። ስለዚህ ምን ማለት አለብን? መጸለይ አለብን። እንዴት መጸለይ አለብን? እንደዚህ መጸለይ አለብን። ስትጸልዩ እንዲህ ጸልዩ፣ ስትጸልዩ ደግሞ እንዲህ አትጸልዩ። ይህንን እያየን ነው ያለነው ማለት ነው። እግዚአብሔር አምላካችን ይባረክ። ክብር ለአምላካችን ለእግዚአብሔር ይሁን። እኔ በሉ እስቲ በሕይወቴ ላይ ጸሎትን እጸልያለሁ፣ ጸሎትን እማራለሁ። እግዚአብሔር ሆይ ሕይወቴ ላይ እንግዳ ነገር እንዲመጣ እፈልጋለሁ። ዛሬ አሁንም ጸሎትን አስተምረኝ። እኔ እንደገና ጸሎትን መማር እፈልጋለሁ። ልቦናዬ ለጸሎት ይከፈት። አሜን። ሁላችንም ተነስተን በእግዚአብሔር ፊት እንጸልያለን። የምንጸልይበት ርዕስ 2 ነው። ቅድም በተማርነው ትምህርት መሰረት አንደኛ እንደ አሕዛብ ጸሎትን በደጋገምንበት ጉዳይ ላይ ንስሐ እየገባን
ሁለተኛ ደግሞ እንደ ፈሪሳውያን እንደ ሰዶቃውያን እንደ ጻፎች ወይም ደግሞ የማስመሰል ጸሎት የግብዝነት ጸሎት ከሕይወታችን ላይ ሊወገድ እግዚአብሔር የኔ አባት ነው፣ እኔ ደግሞ የእግዚአብሔር ልጁ ነኝ። እግዚአብሔር አባቴ ነው፣ እኔ ደግሞ ልጁ ነኝ። እግዚአብሔር አባቴ ነው፣ እኔ የእሱ ልጅ ነኝ። ስለዚህ በአባትና በልጅ ግንኙነት ልክ መቅረብ ባልቻልኩበት የጸሎት ሕይወቴ ላይ እግዚአብሔር ዛሬም ደግፎ በጸጋው እንዲይዘኝ፣ ዛሬም ደግፎ በጸጋው እንዲያቆመኝ፣ ዛሬም እንደገና በጸጋው እንዲረዳኝ፣ እግዚአብሔር ነገሬን እንዲመልስ፣ እግዚአብሔር ሕይወቴን እንዲመልስ፣ እግዚአብሔር ጸሎቴን እንዲመልስ፣ እግዚአብሔር ልቦናዬን ለጸሎት እንዲከፍት በኢየሱስ ስም እንጸልያለን። በኢየሱስ ስም እንጸልያለን። በኢየሱስ ስም እንጸልያለን። መጸለይ ይችሉ የነበሩ ዛሬ ግን የጸሎት ጣዕም የጠፋባቸው ያ የጸሎት ጥሞና ጊዜ ያ የጸሎት ጣዕም በኢየሱስ ስም ወደ ሕይወታችን ይመለስ፣ ወደ ቤታችን ይመለስ፣ ወደ ሕይወታችን ይመለስ። እግዚአብሔር አምላክ እንጸልያለን፣ እንጸልያለን። በጸሎት እንድታጀግነን እንጸልያለን። አንተን እንድናውቅ እንጸልያለን። የበለጠ ወደፊት መቅረብ እንድንችል እንጸልያለን። የበለጠ ከአንተ ጋር መኖር እንድንችል እንጸልያለን። የበለጠ አንተን በመምሰል ሕይወት እንድንሞላ እንጸልያለን። በኢየሱስ እንድትረዳን እንድታግዘን እንጸልያለን። ሻላባቲላባስ እስቲ ጸልዩ። ሁላችሁ በእግዚአብሔር ፊት እንድንስታችሁ ጊዜን እንውሰድና እንጸልይ እስቲ። አንተ አባቴ ነህ፣ እኔ ደግሞ ያንተ ልጅ ነኝ። ስለዚህ በዚህ ልክ ወደፊት እንቀርባለሁ እያለን እንጸልያለን። እግዚአብሔር አባትሽ ነው። እግዚአብሔር አባትን ነው። እግዚአብሔር አባታችን ነው። በስውር የምንጸልየውን ጸሎት የሚሰማ አምላክ ነው። የልብ ትርታ የሚያደምጥ አምላክ ነው። የአፍ ቃል ብቻ ሳይሆን የልብን ሐሳብ የሚረዳ አምላክ ነው። የልብሽን ሐሳብ የሚረዳ አምላክ ነው። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። ኢየሱስ ያድናል። ስለዚህ ከጸሎት አንጻር በሕይወቴ ላይ ተሐድሶ ይምጣ እያለን እንጸልያለን። እግዚአብሔር እንዲረዳን ይህንን የመጨረሻውን ጸሎት ከእህታችን ፌዲ ጋር እንጸልያለን። ባጂና ማቲያስ ራባሺ ካሌ ቤሬቤሺ ካራባስ በጌታ በኢየሱስ ክርስቶስ እግዚአብሔር የዘላለም አምላክ እናመሰግንሃለን። በኢየሱስ ስም እናመሰግንሃለን። አሜን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ ክብር ላንተ ይሁን። አሜን። ማለዳ የተባረከ ይሁን። አሜን። እግዚአብሔር ስለሰጠህን ጊዜ እናመሰግንሃለን። በእውነት እግዚአብሔር የዘላለም አምላክ በመንፈስ መጸለይ እንዲሆንልን በኢየሱስ ስም ጸልያለሁ። አሜን። በኢየሱስ ስም ጸልያለሁ። አሜን። ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷል እንዳለው በኢየሱስ ክርስቶስ ስም ስልጣን ከዚህ ቀን ጀምሮ የሚሰማ ጸሎት እንድንጸልይ አቅም እንድትሆነን እንጸልያለሁ። አሜን። ከግብዝነት እንድታወጣን እንጸልያለሁ። አሜን። ከማይሰማ ማንነት እንድታወጣን እንጸልያለሁ። አሜን። ከድግግሞሽ እንድታወጣን እንጸልያለሁ። አሜን። ከአንድ አይነት ምልልስ እንድታወጣን እንጸልያለሁ። አሜን። በኢየሱስም ለኔና ለዚህ ሕዝብ እርምጃ ይቀየር። አሜን። ምልልሳችን ይቀየር። አሜን። እርምጃችን ይቀየር። አሜን። በኢየሱስም ይቀየር። አሜን። ይቀየር። አሜን። በኢየሱስም መመለስ ይሆንልን። አሜን። መለወጥ ይሆንልን። አሜን። አላባሺ ካራባስ አላዳ ጋላባራጂ ላቦራዳ ላባጂ ተሰምቶ የተገኘ ጸሎት በጌታ በኢየሱስ ዛሬ ወደ ልጆቻችን እንዲገባ ጸልያለሁ። አሜን። እግዚአብሔር ሆይ በኢየሱስም የሚሰማ ጸሎት ጸልየው፣ አሜን። እንደ ፈቃድህ ጸልየው፣ እንደ ሀሳብህ ጸልየው። አሜን። ሌላ ሀገቻና ረባዲና ማዲያስ ልክ እንደ ዳንኤል እግዚአብሔር ጠላት የተቋቋማቸው ሁኔታ የተቋቋማቸው አለማመን የተገዳደራቸው በኢየሱስ ክርስቶስም ዛሬ ይመለስላቸው። አሜን። በኢየሱስም ዛሬ ይመለስላቸው። አሜን። ዛሬ ይመለስላቸው። አሜን። ጣልቃ የገባ ከአየሩ ላይ ይመታ። አሜን። የተገዳደራቸው ይመታ። አሜን። የተቋቋማቸው ይመታ። አሜን። ዳንኤልን
ዛሬ ማለዳ በኢየሱስ ልጆቻችሁ ለጸሎታችሁ መልስ እንዲከፉ ጸለዩ ማዕቀፍ ይሆን እንክራን ይሻል ጨለማው ይመታ አትሰሚም እያለ የሚሰብክሽ ይመታ በኢየሱስም ተሰብተናል ይመታ በኢየሱስም መግባት ሆኖልናል ይመታ ከልካዩ እጅ ይሰበር እናመሰግናለን። በዚህ ማለዳ ተሰምተናል። ተባረክ። አቅጣጫችን ተቀይሯል። ተባረክ። አንዱ ተሐድሶ ይሄ ነው። በኢየሱስም ያድነን። ያድነን። ከታሰርንበት የምንፈታበት። ሃሌሉያ። ሰው እንደ እግዚአብሔር ፍቃድ ሲጸልይ ይሰማል። ከተሰማ ደግሞ ይታደሳል። ከታደሰ ለቤተ ክርስቲያን በረከት ይሆናል። ሃሌሉያ። ለሀገር በረከት ይሆናል። ለምድር በረከት ይሆናል። የሚሰማ ጸሎት፣ ሽንገላ የሌለበት ጸሎት፣ የሚሰማ ጸሎት፣ ተሐድሶ ያለበት ጸሎት፣ ረፍት ያለበት ጸሎት፣ መልስ ያለበት ጸሎት። እናመሰግናለን። በኢየሱስ ስም ይሁንልን። ክብር ለገናናው ስም ይሁን። በሆነ ሁሉ ለአንተ ክብር ይሁን። ክብር በዚህ የሚወስድ የለም። ክብር ለአንተ ይሁን። እኔና ይህን ህዝብ ባለረካ እግዚአብሔር ስም ይባረክ። ፓስተር ይባረክ። እሱ ጸሎት ይሰማ። እሱ ጸሎቶቹን ይቀባቸው። እሱ አንጻር ተሐድሶ ይምጣ። እሱ ቤት አንጻር መለወጥ ይምጣ። በኢየሱስ ስም እያስተማረ ሃሌሉያ። ልክ እንደሱ ዘካርያስ ሲያገለግል ገባ። ኢየሱስ ጌታ ሊያቀል ገባ። ሲመለስ በሱ ይዘወጣል። በዚህ ባለቤት መልስ ይሁን። መልስ ይሁን። ሲመልስ ይዞ ይውለት። የሚያፈራ የሚታይ ለብዙዎች መድኃኒት የሚሆን መልስ የሚሆን እሱ ቤት ላይ ይሁን። እናመሰግናለን። እንወድሃለን። እንባርክሃለን። አንተ ለእኛ ውዳችን ነህ። አንተ ለእኛ ክብራችን ነህ። ለእኛ መልሳችን ነህ። የምንሰማብህ ሃሌሉያ። እውነተኛ መንገድ፣ እውነተኛ ሕይወት ናዝሬቱ ጌታ አባባ እናመሰግናለን። እንባርክሃለን። ከፍ እናደርግሃለን። ክብሩን አንተ ውሰድ። በኢየሱስ ስም